እንዴ ወይዘሮ ገላ አንድ እስኪ ኮሜንት ላይ ዳንዬ እንወዳለን በሉ ውድ ተመልካቾቻችን። መደረግ ያለባቸው ነገሮች የተፈጠረበትን ችግር ሚኪ ነኝ እንግዲህ ሚኪ በካሜራ ተመልሷል። ውድ ቤተሰቦች ሚስጥር ብለው ለራሳቸው የሸሸጉትን እንኳን ሳይቀር ነው ለኛ እያመጡ የሚነግሩን። ዩቲዩብ ላይ የሚለቃቸው ነገሮች አሉ። በጣም ሪስክ ይወስዳል። ሪስክ እየወሰደ ነው የሚሰራው። በአንድ ሳምንት ነው አንድ ሳምንትም አልፈጀብንም አብረን ለመኖር ስንወስን ስትይ በተለያዩ አረብ ሀገራት የምትኖሩ እህቶቻችን ወንድሞቻችን የተሰጠው መድኃኒት ወዲያው ሳይሆን የሰራው ከጊዜያቶች በኋላ ነው። እንዴት የሰው ልጅ ስደት ላይ ሆኖ ራሱ ይህን ያክል ስለ ሀገሩ ልጅ እንዴት ይጨነቃል? እና ሚኪ አጋጣሚ ወደኛ ስለመጣ ነው እንጂ እኔ ኬዙን ይዤው ሳይሆን አጋጣሚ ስለመጣ ነው። በቤተሰቤም ጭምር ነው ለኔ። በቃ በጣም ክፉ ሰው ነው። በጣም መጥፎ ሰው ነው። ተረጋጊ ወይዘሮ ገሊላ ተረጋጊ። አሁን ደግሞ በሚኪ ሾው ላይ እንግዲህ የተለያዩ ጉዳዮችን እንግዲህ ለመግደል እንግዲህ ኬዞችንም ለመስራት ለማገዝ ወደዚህ ወደ ካሜራ ብቅ ብሏል። አረ ካሜራማን ውሃ፣ አረ ያሳለ ውሃ አምጡ እንጂ። ወይዘሮ ገሊላ ደህና ነሽ? ወይዘሮ ገሊላ ስለህ ምንድነው ግልጽ እንዲሆንልህ የተለያዩ መድኃኒቶችን ተጠቅመዋል እዛ። እነዛ መድኃኒቶች ቆይ ልትሰልል ላይ ነው ወይስ ምንድነው? ምን እያደረክ ነው ያለው? እንደዛ ቆይ ምንድነው? ቆይ ምንድነው የምትረዳኝ ነው? እሺ ቆይ እድሉን ከሰጠኝ እንደውም በዚህ አጋጣሚ የውስጥ የምተነፍስበት እድል ይኖራል ብዬ ስለማስብ ነው። ቼክስ ደረግ ምናምን ነገር በቃ እኔ አላቅም፣ ደነገጥኩኝ። በቃ አልጠበቅኩም። ዳኒ እንድታበረታቱልኝ ፈልጋለሁ። ለኔም ጸሎት እንድታደርጉልኝ ፈልጋለሁ ውድ ተመልካቾቻችን። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልን ውድ የሚኪ ሾው ቻናል ተመልካቾቻችን እንደምን ቆያችሁ? ውድ ቤተሰቦች ሚኪ ነኝ። እንግዲህ ሚኪ በካሜራ ተመልሷል። ውድ ቤተሰቦች ዛሬ አንዳንድ ነገሮችን እንድናወራም አንድ ማስተዋወቃችሁም ሰው አለ። ውድ ቤተሰቦች ምናልባት አብዛኞቻችሁ እንደዚህ ሳወራ እንግዲህ ቶሎ ሳወራ ሚኪ በአጭር ጊዜ ወደ ጤና ተመለሰልንም ብላችሁ ደስ የሚላችሁ ሰዎች ትኖራላችሁ። አንዳንድ መጥፎ የምንላቸው ነገሮችም ተፈጥረዋል። ውድ ቤተሰቦች ብዙ ነገሮችን እናወራለን። በእርግጥ ሰዓታችን አጭር ናት፣ ግን በዚህ በአጭር ሰዓት ያሉትን ነገሮች ለእናንተ ለተመልካቾች ግልጽ የምናደርግ ይሆናል። ውድ ቤተሰቦቻችን አጠገቤ እንግዲህ የሚገኘው ዳኒ ይባላል። ይህ የወንድማችን እንግዲህ በጎጆ ቲዩብ ላይ እንግዲህ በካሜራማንነትና በኤዲቲንግና በካሜራና በኤዲቲንግ ሲሰራ ሲያግዘን የነበረ ነው። በዋናነት ግን ኤዲቲንጉን ሲሰራ ነበር። ቪዲዮም ሲለቀቅ ብዙ ነገሮችን ሲሰራ የነበረው እሱ ነው። ዳንኤል ይባላል። እንግዲህ ዳኒ ብላችሁ ጥሩት ውድ ቤተሰቦቻችን። እስቲ ቤተሰቦች አንዴ ዳኒ የኔ ባልደረባ ነው። ከ1 ዓመት በላይ ሆኖታል በጎጆ ቲዩብ ሲሰራ። አሁን ደግሞ በሚኪ ሾው ላይ እንግዲህ የተለያዩ ጉዳዮችን እንግዲህ ለመግደል እንግዲህ ኬዞችንም ለመስራት ለማገዝ ወደዚህ ወደ ካሜራ ብቅ ብሏል። አንዴ እስኪ ኮሜንት ላይ ዳንዬ እንወዳለን በሉ ውድ ተመልካቾቻችን። እንግዲህ ዳኒ እንዴት ልበላችሁ ቤተሰቦች ብዙ ነገሮችን አብሮኝ የሰራ ልጅ ነው ተመልካቾች። ያው አሁን ለምንድን ነው ወደ ካሜራ ብቅ ያለው ቤተሰቦች? አንድ የተፈጠረ ነገር አለ እኔ ጋር አንዳንድ ምልክቶች ታይተውብኝ እንግዲህ ያው ምርመራ ማድረግ ደረጃ ኦልሞስት ጀምር ያለው ማለት ይቻላል። ግን ያው ገና ወደ ሆስፒታል አልሄድኩም።
ከዚህ በፊት ሲሰጡኝ የነበሩ መድኃኒቶች መርፌዎችም ነበሩ እንግዲህ በታገትኩ ሰዓት እነሱ አሁን ህይወቴ ላይ ወይም ደግሞ እኔ ሰውነቴ ላይ አንዳንድ ለውጦችን እያመጡ ነው። ውድ ተመልካቾቻችን ስለ እነሱም እናወራለን። ከዛ ፊት ግን ዳኒ ራስን አስተዋውቀ ግባ። ውድ የጎጆ ቲዩብ ተከታታዮቻችን እንደምን አላችሁ? እኔን ከዚህ በፊት በካሜራ ፊት ለፊት ላይ ሆኜ አይታችሁኝ አታውቁም። ስሜ ዳንኤል ይባላል። ያው ሚኪም እንደነገራችሁ ዳኒ ብላችሁ መጥራት ትችላላችሁ። ከዚህ በፊት ከሚኪ ጋር ከ1 ዓመት በላይ ከ1 ዓመት ከ4 ወር ከ5 ወር በላይ አብረን ሰርተናል። በምንድን ነው ይህን ያህል ጊዜ የቆየሁት? ስጀምር በካሜራ ማንነት ነበር የጀመርኩት። ከዛ በኋላ ግን የኤዲቲንጉን ስራ ሙሉን ኃላፊነቱን ወስጄ እኔ እየተቆጣጠርኩኝ ቪዲዮዎች በሚለቀቁ ሰዓት እኔ አሬንጅ እና ማኔጅ እያደረግኩኝ እስካሁን ጊዜ ቆይተናል ማለት ነው። ከአሁን ላይ ወደ ካሜራ የመጣሁት ሚኪም እንደነገራችሁ ወንድሜ ትንሽ ጥሩ ላይ አይደለም ያለው። እንደዚህ ስል ራሱ እየከበደኝ ነው የምናገረው። ወንድሜ ሚኪ ከዚህ በፊት እንደምታውቁት ታግቶ በነበረበት ሰዓት ላይ የተለያዩ መድኃኒቶችን እየተሰጡት እንደነበረ ደርሰንበታል እና እነዛ መድኃኒቶች ደግሞ ሲሰሩ የነበረው ከጊዜያቶች በኋላ ነው መስራታቸውን የጀመሩት ማለት ነው። አንድ መድኃኒት ባመመን ሰዓት ወስደነው በራሱ ሰዓት ነው ቀስ እያለ ነው ያለብንን ህመም እየቀነሰልን የሚሄደው። ሚኪ ላይ ግን የተደረገው ያ አይደለም። በተለያዩ በተቀነባበሩ ሴራዎች አማካኝነት የተሰጠው መድኃኒት ወዲያው ሳይሆን የሰራው ከጊዜያቶች በኋላ ነው። እኛም የተረዳነው ይህንን ነው እና ሚኪ በአሁን ባለበት ሁኔታ ከውድ ቤተሰቦች ከእናንተ ጋር እለት ተዕለት ሰዓት ከሰዓት ደቂቃ ከደቂቃ እንደሚያደርገው ዱካዎችን እያነፈነፈ ወንጀለኞችን እየተከታተለ እውነትን እያሳደደ የሚቆይበት አቅሙን እያጣ ነው ያለው። ይሄ ደግሞ ውድ ቤተሰቦች ለአንድ ሀገር ወዳድ ለሆነ ዜጋ ተገቢ አይደለም። እውነት ለመናገር እንደዚህ አይነት ነገሮች ማጋጠማቸው ልክ አይደለም እና ምንድነው ለማድረግ የወሰንነው ሁሉንም ሁኔታዎቹን ለኔ አንድ በአንድ አስረድቶኝ ማስረዳትም ራሱ አይጠበቅበትም። ምክንያቱም እኔም አብሬው ነው እዚህ ውስጥ የከረምኩትና ሁሉንም ነገሮች እግር በእግር እኔም እየተከታተልኩኝ እሱ እንደሚያደርገው ከቻልኩኝም እሱ አቅሙ ከመድረስ ከሚችልበት በላይም እየሄድኩኝ ሁኔታዎችን ለናንተ የማደርስበት ጊዜ ላይ ነው ያለ ነው አሁን ላይ። ምክንያቱም ሚኪ ራሱን መንከባከብ ያለበት ሰዓት ላይ ደርሰናል። እነዚህ መድኃኒቶች የወንድሜ የሚኪን የጤና ሁኔታ ጤና ስላችሁ እንዲህ ዝም ብሎ እንደ ቀላል የሚነገር አይደለም። የሰውነት ሊሆን ይችላል፣ የአይምሮ ሊሆን ይችላል፣ የነርቭ ሊሆን ይችላል። የተለያዩ ሁኔታዎቹን እየተቆጣጠረው ነው እየሄደ ያለው ብለን ነው አሁን ላይ እኛ እያሰብን ያለ ነው እና ይሄ ደግሞ ጊዜ ተሰጥቶት እረፍት ተሰጥቶት ሊታይ የሚገባ ነገር ነው። ስለዚህ ሚኪ ከዚህ በኋላ አሳርፈ ነው በዚህ በሚኪ ሾው ላይ ከኔ ጋር የምንቀጥል ይሆናል ማለት ነው። ወደ ቤተሰቦች እንግዲህ ከዚህም በኋላ ቤተሰቦች እችን 1 ቀን 2 ቀን ጊዜ ወስጄ አንዳንድ ማድረግ ያሉብኝ ነገሮች አሉ። በቻልኩት አቅም ወደ እናንተ እንግዲህ ወደ ካሜራ መጥቼ አንዳንድ ነገሮችን ግልጽ ለማድረግና ያለውበትን ሁኔታ ለማሳወቅ ሞክራለሁ። ቤተሰቦች እንግዲህ በረከት እረፍት ላይ ነው እንግዲህ ያለው። ውድ ተመልካቾቻችን ያው በረከት እንግዲህ እኔ በታገትኩ ሰዓት እንግዲህ እኔ እንድገኝ እንግዲህ ጉልህ ሚና የተጫወተ ወንድሜ ነው። የሱ ውለታ አለብኝ። በእርግጥ የኛ ባልደረባ ነው በረከት እረፍት ላይ ስለሆነ ነው። አሁን ውድ ተመልካቾቻችን እንግዲህ ዳኒ ካሁን በኋላ አንዳንድ ነገሮችን ያግዘኛል ማለት ነው። ውድ ቤተሰቦች እንግዲህ አሁንም ዳኒ እንድታበረታቱልኝ ፈልጋለሁ። ለኔም ጸሎት እንድታደርጉልኝ ፈልጋለሁ። ውድ ተመልካቾቻችን እንግዲህ
ዛሬም አንዳንድ የሚያረጋቸው ነገሮች አሉ። በዚህ ስራ ላይ ልምድ አለው፣ ከማንም የበለጠ ልምድ አለው ዳኒ። ምናልባት እዚህ ስራ ላይ እንግዲህ ነባር ሰራተኞች ቢኖሩ ከነባር ሰራተኞች ውስጥ እንግዲህ ግንባር ቀደሙ ዳኒ ነው ልንል እንችላለን። ውድ ተመልካቾቻችን አብረን ብዙ ኬዞችን ሰርተናል፣ ያለውን ነገር ያውቃል። ምናልባት እዚህም ፕሮግራም ሲሰራ ካያችሁት አክቲቭ ሆኖ ነው አሁን ራሱን ሲያስተዋውቅም የነበረው። ቤተሰቦች በጣም ብልህ ልጅ ነው፣ ትዕግስተኛ ነው፣ አስተዋይ ነው። ከኔ የበለጠ ትዕግስት አለው። ነገር ግን ትዕግስት አለው ማለት ወንጀለኞች መተው ሲለፋደዱበት የማይረባ ነገር ሲያወሩበት ይታገሳቸዋል ማለት አይደለም። ውድ ቤተሰቦች ያመዛዝናል። ወንድሜ ዳኒ ነገሮችን በማስተዋል ነው የሚያደርገው። ቁጥብ ነው። ለዚህ ስራ ተስማሚ ነው። እንግዲህ ውድ ቤተሰቦች ስለዚህ እኔ ከጎኔ ሆኖ ብዙ ነገሮችን እንዲያግዘኝ ፈልጋለሁ። ግን ስለ እኔ የጤና ሁኔታ አሁንም አንዳንድ ነገሮችን ሸፈንፈን አድርጌ የነገርኳችሁ ምንድነው እኔም እርግጠኛ ያልሆንኩባቸው ነገሮች አሉ። ወንድሜ ዳኒም እንደተናገረው ከነርቭ አንዳንድ ነገሮች የተፈጠሩ አሉ። እነዛን ነገሮች ግን ሙሉ እኔ የጤና ምርመራ አድርጌ ነው ያንን ነገር ለእናንተ ማሳወቅ የምፈልገው። በተረፈ እንግዲህ ለሚኪ ሾው ቻናል አዲስ ሲሆናችሁ ሚኪ ሾው ቻናልን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ውድ ቤተሰቦች ይሄ ቪዲዮ እንግዲህ ብዙ ሰው ጋር እንዲደርስ ሼር አድርጉልኝ። ውድ ተመልካቾች ላይክም እንድታረጉልኝ ይፈልጋለሁ። ውድ ቤተሰቦች እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ቤተሰቦች እኔም መሄድ ያለብኝ ቦታ አለ ከዚሁ ከምርመራና አሁን ካለሁበት ጤና ጋር በተገናኘ። ዳኒ ምናልባት የመጨረሻ የምትለው ነገር ካለ ብለህ ብንለያይ። እሺ እንግዲህ ውድ ቤተሰቦች ያው እሱም እንደነገራችሁ ነው። እኔ ለስራው አዲስ አይደለሁም። ስለዚህ ስራችንን በተቀላጠፈ መንገድ ጥራት ባለው መንገድ እየሰራን አብረን እንቀጥላለን። ኢትዮጵያ ውስጥም ያላችሁ ከኢትዮጵያ ውጭም የምትገኙ በተለያዩ አረብ ሀገራት፣ በአሜሪካ፣ በአውሮፓ፣ በሩቅ ምስራቅም ያላችሁ ውድ ተመልካቾቻችን ስደት ላይ ሆናችሁ ፕሮግራሞቻችንን የምትከታተሉ ቤተሰቦቻችን እኔ የምጠይቃችሁ ነገር ቢኖር ለወንድማችን ለሚኪ እንድትጸልዩለት ነው። በቃ እስካሁንም በህይወት ያለው በእናንተ ጸሎት ነው እና በጸሎታችሁ አትርሱ እያልኩኝ ከዚህ በኋላ የምንቀጥለው ከኔ ጋር ይሆናል ማለት ነው። ውድ ቤተሰቦች ለሚኪ ጥሩ ጤና እንዲሰጠው እየተመኘን በተለያዩ ኬዞች ከኔ ጋር እስከምንገናኝ ድረስ መልካም ቆዩ እላለሁ። ቤተሰቦች እኔም ለሂድ ወደ አንድ ሆስፒታል ሄዳለሁ። ቤተሰቦች ዳኒ እንግዲህ ከጋርዶቹም ጋር በደንብ ነው የምትግባባው፣ ከካሜራማኖቹ ጋር በደንብ ነው የምትግባባው። ከኔ የበለጠ አንተ ክሎዝ ነህ። መልካም እድል ማለት በዚህ እንግዲህ አሁንም ጥርጣሬ ያለው ዳኒ አንዳንድ ጥርጣሬዎች አሉት። ስለዚህ እነዛን ነገር ደግሞ ያው ጥርጣሬውን ማስወገድ አለበት። የሚያስወግደው ደግሞ በማጣራት ያ ነገር ልክ ነው አይደለም የሚለውን ነገር በማጣራት ነው። ከዛ በተረፈ እንግዲህ መልካም የሥራ ጊዜ፣ ሙያን በታማኝነት እንደምትሰራ ተስፋ አደርጋለሁ። እኔ መሄድ አለብኝ፣ ውጪ ሰው እየጠበቀኝ ነው። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ዕድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሻለሁ። ዳኒ ነኝ። ያው አሁን የምንገኘው ያው አንዳንድ ጉዳዮችን የምናጣራበት ከሰዎች ጋር በራሳችን መልኩ መነጋገር የምንፈልጋቸው ነገሮች እንድንነጋገር ያመቻቸነው ቤት ላይ ያዘጋጀነው ቤት ላይ ነው።
ሁሉንም ነገር ያው በግልጽ ለማውራት እንዲመቸን ብለን አንዳንድ የምንጠረጠራቸው ሰዎች ሊኖሩ ይችላሉ። ለብቻችንም አምጥተን ነገሮችን ለሰው ለራሳቸው መረጃ የሚሰጡን ለመረጃ ሰጪዎቻችንም ለሴፍ በሆነ መንገድ መረጃዎችን እንዲያቀብሉ ለእኛ እንዲሰጡን ያዘጋጀነው ቤት ውስጥ ነው የምንገኘው። ያው ከሚኪ ጋር በተያያዘ ጉዳይ ብዙ ነገሮችን ከዚህ በፊት አሳልፈናል። ያው እናንተም ታውቃላችሁ ውድ ቤተሰቦች። አሁን እንግዲህ አንድ ሰው ወደዚህ እንጋብዛለን። ያ ሰው ስለ ሚኪ የሚኪን የጤና ሁኔታ የሚከታተል የነበረ አንድ ዶክተር ነው እና ከሱ አንዳንድ መረጃዎችን ይሰጠናል ብለን ተስፋ እናደርጋለን። ያው ወንድማችን ሚኪ የሚገኝበትን ሁኔታ እናንተ ታውቃላችሁ፣ ከዚህ በፊት የነበረበትን ያሳለፈውን ነገር ታውቃላችሁ። ስለዚህ ዶክተሩ ደግሞ አሁን ያለበትን ሁኔታ፣ መደረግ ያለባቸው ነገሮች፣ የተፈጠረበትን ችግር፣ እየሆነ ያለውንም ነገር ከእናንተ ያደበቅነው ነገር የለም። ሁሉንም ነገር ፊት ለፊት አውጥተን ነው ስናሳያችሁ የነበረው። ያው እንግዲህ እናንተ እኔ ቃላት ሁሉ የለኝም በእውነት ኮሜንቶችን ሳይ ነበረ። በእውነት በእናንተ ምክንያት ሚኪ የሚያደርጋቸውን ስራዎችም እኔ በሚኪ ጉዳይ ምን አይነት ጥሩ ስራ ሲሰራ እንደነበረ ከእናንተ እንደው ከውጭ ሰው እንኳን ባይሆን ከእናንተ ከቤተሰቦቼ ማወቅ ችያለሁኝ። በእውነት ያሉትን ነገሮች እያየሁ ኮሜንቶች ሳይ ነበረ እና ምን ያክል ጥሩ ስራዎችን ሲሰራ እንደነበረ ነው በእናንተ ምክንያት ያስተዋልኩት። ያው ሚኪ ምን አይነት ጥሩ ስራዎችን ሲሰራ እንደነበረ ነው በእናንተ ምክንያት ያወቅኩት። እና ውድ ቤተሰቦች በዚች በምንኖርባት በኢትዮጵያ ውስጥ ከኢትዮጵያ ውጭ በአረብ ሀገራት በተለያዩ አረብ ሀገራት የምትኖሩ ኢትዮጵያውያን እህቶቻችን፣ ወንድሞቻችን በመላው ዓለም የምትገኙ በአሜሪካም በአውሮፓም በሁሉም የዓለም ክፍል የምትኖሩ እህት ወንድሞቻችን በስደት ላይ ሆናችሁ እንኳን ምን አይነት በጸሎት ስታግዙን እንደነበር፣ ምን አይነት ነገሮችን ለእኛ ስታረጉልን እንደነበር፣ በምን አይነት መልኩ እኛን ስታግዙ እንደነበር ተመልክቻለሁኝና እኔ ይገርመኛል። እንዴት የሰው ልጅ ስደት ላይ ሆኖ ራሱ ይህን ያክል ስለ ሀገሩ ልጅ እንዴት ይጨነቃል? እኔ በጣም ነው የምታስገርሙኝ ውድ ቤተሰቦች፣ በጣም ነው የምናመሰግናችሁ። እኔ ከልቤ እንደ ሚኪ ሾው አንድ የቡድን አባል እንደ አንድ የክሩ አባል እዚህ ሙያ ላይ ብዙ ረጅም ጊዜ ቆይቻለሁኝ። በኤዲቲንግም በካሜራም ቀድም እንደነገርኳችሁ ብዙ አመት ቆይቻለሁኝ። እንደዚህ ፊት ለፊት ወጥቼ አልታየሁም እንጂ ብዙ አመት ወጥቻለሁኝ እና እኔ በጣም ነበር የሚገርመኝ። ብዙ ጊዜ አያለሁኝ፣ ብዙ ጊዜ ኮሜንቶችን አነባለሁኝ እና በተለይ የአረብ ሀገር እህቶቻችን በምን አይነት መከራ ውስጥ ሆናችሁ ለእኛ ለሚኪ ያላችሁን ጸሎት ያላችሁን የሁኔታዎችን የማወቅ ትጋት ጉጉታችሁን እኔ በጣም ነበር የሚገርመኝ እና ከልብ በፕሮዳክሽናችን ስም በሚኪ ሾው ስም ከልቤ ላመሰግናችሁ እወዳለሁኝ እና ቅድም እንደነገርኳችሁ አንድ ዶክተር የሚኪን ጉዳይ ሲከታተል የነበረ ዶክተር ወደዚህ ጠርተናል። ዶክተሩ ሳህሉ ይባላል። በሙያው አንቱታን ያተረፈ ሰው ነው። ያው ዶክተር ሳህሉም ዶክተር ሳህሉ ይባላል። ደውለንለት ፈቃደኝነቱን ሰጥቶን ወደዚህ እየመጣ ነውና እንግዲህ ውድ ቤተሰቦች ያለውን ሁኔታ ከሱ ጋር አብረን የምናየው ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሰናል። ዶክተር ሳህሉም እንደነገርኳችሁ እዚህ ተገኝተዋል። ይቅርታ እንግዲህ ዶክተር ሳህሉ አንቱ ልበል አንተ ልበል? ኧረ አንተ በለኝ፣ እኔ እኮ ገና ልጅ እኮ ነኝ እንዴ። እሺ ያው አንዳንዴ አንቱታ የምናተርፈው በእድሜ ብቻ አይደለም እና በምንሰራው ስራ ነው። ባለንበት የሙያ ዘርፎች የተነሳ አንቱታ እናተርፋለን። እድሜ እዚህ ጋር ማተር አያደርግም። እርሶ ያሉበት የሙያ ዘርፍ አንተ ብሎ ለመናገር ትንሽ ያዝ የሚያደርግ ነው እና ለሰውም ነፍስ እስከ መዝራት ድረስ ነው ያሉበት እና በዚህ ሙያ ሀገሮትን ህዝቦትን እያገለገሉ ስለሆነ እናመሰግናለን። እንግዲህ አሁን ወደ መጣንበት ጉዳይ እንግባ። የሚኪን ጉዳይ የያዙት እርሶ እንደሆኑ ሰምቻለሁ እና ስለዚህ ስለ ሚኪ እስቲ አንዳንድ ነገሮችን ለማወቅ ፈልጌ ነበረ።
እሺ በእውነቱ ስለጋበዝከኝ ወደዚህም አመሰግናለሁ። እንደሆነም ግን ያው የልጅ ሚኪ ነገር ታውቁታላችሁ እናንተም ደህና ነው፣ ምንም የሆነው ነገር የለም። እኛ ጋም ትንሽ ግሉኮስ ነው የተጠቀመው። እኔ ኬዙን የያዝኩት ሳይሆን ምንም የያዝኩት ነገር የለም። እዚህ ላይ እንድትይዝልኝ ስለፈለግኩ ነው። ማለት እንዴት ነው እኛ ጋር ያው ማንኛውም የትኛውም ታካሚ ነው መጥቶ እንትን የሚለው ሞር ደግሞ ሚኪ ቤተሰቤም ጭምር ነው እና ሚኪ አጋጣሚ ወደኛ ስለመጣ ነው እንጂ እኔ ኬዙን ይዤው ሳይሆን አጋጣሚ ስለመጣ ነው። በቤተሰቤም ጭምር ነው ለኔ። ታውቃለህ ይሄንን ነገር? አዎ እኔ ሲጀምር ያው የሚኪ የልብ ጓደኛው እስከመሆን ድረስ ነኝ ያለሁት እና በስራ ብቻ አይደለም ከሚኪ ጋር የምንገናኘው፣ ጓደኛው ነኝ። ካሜራ ፊት ለፊት አሁን ቅርብ ጊዜ አካባቢ መጣሁኝ እንጂ እኔ ከጀርባ ያሉትን ነገሮች በኤዲቲንጉም በካሜራማንነቱም በብዙ ነገሮች ሳግዘው ነበር እና ከጓደኝነት ከስራ ባልደረባነት የዘለለ አይነት ግንኙነት ነው ያለና ሁሉንም ነገር አውቃለሁኝ። ይሄ የሚደገፍ ነገር ነው። ያው ሚኪ ቤተሰቤም ነው ማለት ገና እያደገ ያለ ትሁት ልጅ ነው። ያው እንደምታውቁት ብዙ ነገሮችን አሁን ላይ እንዲሁም ዩቲዩብ ላይ የሚለቃቸው ነገሮች አሉ። በጣም ሪስክ ይወስዳል፣ ሪስክ እየወሰደ ነው የሚሰራው እና በዚህ ጉዳይ ላይ እንዲሁም ተው እኔ ይቅርብህ እንደዚህ አይነት ነገሮች፣ እንደ ቤተሰብ እንደ ፋሚሊ ተው ይቅርብህ እንደዚህ አይነት ነገሮች አያስፈልጉም። በቃ ሞር እሱ ከልቡ ያለውን ነገር ነው መስራት የሚፈልገው ውስጡ የሚፈቅደውን ነገር እና ያው ምንድነው ሚኪ ደህና ነው፣ ምንም የሆነው ነገር የለም። ለወደፊት ምናይ ነገር ይሆናል። ያው እየተንከባከብነው የምናደርሰው ቦታ ይኖራል ብዬ አስባለሁ። የሆነው ነገር ካለ ደግሞ ቼክም እናደርገዋለን። ይሄ የተለየ ነገር አለው ብዬ አላስብም እኔ እንደኔ። ልክ ነው። እና ግን የሆነ አሁን ከግሉኮሱ ምናምን ከወሰደ በኋላ እንትን ሚኪ ላይ አዳዲስ ባህሪዎችንም እያየንበት ነው። የሆነ የህመም አይነት ስሜቶች እያየንበት ነው። በታገተበት ወቅት የተለያዩ ነገሮችን እየሰጡት ነበረ ምናምን የሚባሉ ነገሮች ነበሩ እና እሱንም ኬዝ አንድ ላይ እንደምትይዘው ስለሰማሁኝም ስላወቅኩኝም ጭምር ነው አንተንም እዚህ ድረስ ያስመጣው እና እስቲ ስለዛ ነገር የምትለን ነገር ካለ የሆነ ነገር በላይ። ምን አለ መሰለህ አሁን እዛ ታግቶ የነበረበት የቆየበት ቦታ ላይ አንዳንድ መጥፎ መድኃኒቶችን ሲሰጡት ቆይቷል። እነዛ መድኃኒቶች ምንድነው ለኛ አሁን ላይ ሳይሆን እየቆዩ ውስጡ ላይ በደንብ እንትን እያደረጉ ነው የሚታወቁ። ገባ? አሁን ላይ እኛ ምርመራውን ቼክ የምናደርግበት ናሙናውን የምናይበት ታይም ይኖራናል ብዬ አስባለሁ። ቀጠሮም ሰጥቼዋለሁ አይደለም? ስለዚህ ከግሉኮስ ከወሰደ በኋላ እነዚህ ነገሮች መድኃኒት እንደወሰደ አንተም በደንብ አውቃሃል ማለት ነው። ብዙ ነገሮችን አይተህበታል ማለት ነው አይደለ? ያው ለየት ያለ ባህሪ እናንተ ጋር ቢያሳይም ለኛ እንደ ሙያው ይሄ የሚያስደነግጥ ነገር አይደለም። ስለህ ምንድነው ግልጽ እንዲሆንልህ የተለያዩ መድኃኒቶችን ተጠቅመዋል እዛ። እነዛ መድኃኒቶች እሱን ሀፕን ያድርጉ ምን ያድርጉ የሚለውን ነገር አብረን ነው የምናየው ከእናንተ ጋርም ሆነን። ናሙናዎችንም የተለያዩ ቦታዎች ላይ ሜዲካል እንዲወሰዱ የላክንባቸው ቦታዎችም አሉ። እኛ ጋር የማይገኙ ማሽኖች አሉ። ሌሎች ቦታዎች ላይ ውጤቱ እንዲመጣ የምናደርግበት አጋጣሚም አለ። ያንን ካየን በኋላ ነው። ነገር ግን እኔ አሁን ኢንተርቪው ማድረግ አልመሰለኝ ነበርና እና ምንድነው እኛ ብዙ ጊዜ ከምንኖረው ከልምዳችን አንጻር አንድ ሰው የሆነ ሰው ማለት ነው እኛ ጋር ሲመጣ ትናንትና ኖርማል ሆኖ የነበረ ሰው ዛሬ ሲመጣ ትንሽ ቀነስ አድርጎ ሰውነቱ ፊቱ ጥውልግ ብሎ ከመጣ ወይ አስም ሊሆን ይችላል ወይ ጥቁስ ብርድ መጥቶት ሊሆን ይችላል። እንደዚህ አይነት ነገሮችን የምናያቸው አንግሎች አሉና ምንድነው ሚኪ ጋር የምናየው ነገር አሁን ገና ነው የሚኪ ጉዳይ። እንደዛ ከሆነ ስለዚህ አሁን እያሉኝ ያሉት ይቅርታ እያልከኝ ያለኸው ዶክተር የሚኪን ጉዳይ ናሙናዎቹን ገላ አልወሰድንም፣ ግን ከሚያባካበት ነው የተነሳ ብዙ ነገሮችን ማወቅ ችለናል ነው። ናሙናውን እኮ ወስደነዋል እኮ የሚኪ ናሙና ሄዷል። ውጤቱ ነው ገና ያልመጣልን እና እነዛ ውጤቶችን ደግሞ ከራሱ ጋር አብረን ሆነን ይፋ የምናደርገው ይሆናል። ሚኪም ሁላችሁም ትኖራላችሁ ብዬ ያስባለሁ። እናያለን። ከዛ በኋላ ነው የሱ ነገሮችን ምን ጀምረው ወደ ውስጣዊ ነገሮች ላይ ምን ሄደው ናሙናዎች ሲመጡ ከኛ ጋር ምን መረመራቸውና አሁን መርምረን ያስቀመጥናቸው ፋይሎች አሉ። ከነሱ ጋር አጋጭተን እዛ ከሚመጣው ናሙና ጋር አድርገን አብረን ነው
እና የሚኪን ውጤት ማወቅ የምንችለው አሁን ላይ ይህን ያህል ለተመልካቹም ይፋ ባናድርግ ባይ ነኝ ገና። ምክንያቱም የሚኪ ኬዝ ገና ነው እየታየ ያለ እንጂ ያለቀ ነገር አይደለም። ለሰው ደግሞ አልቆ ከጸዳ በኋላ ሲታወቅ እንጂ አሁን ላይ እንትን እንዳይሆን እንዳይረብሽ ገና ነው። የሚኪ እናያለን፣ አብረን ሁላችንም እና ይሆናል ብዬ ነው። እሺ፣ ስለዚህ አሁን ላይ ዶክተር እያልከኝ ያለኸው ገና ውጤቶቹን ልከናል፣ ግን አሁን ላይ አሉ ምልህ ምልክቶች እንደዚህ በራሴ ካየኋቸው ካወቅኳቸው ነገሮች ነው እያልከኝ ያለኸው። በሙያው ብዙ አመት ቆይቻለሁና በሙያው በቆየሁበት ጊዜ ከተለያዩ ሰዎች ካገኘሁት እውቀት የተነሳ ነው ሚኪ እንደዚህ አይነት ነገሮችን ወስዷል፣ መድኃኒቶችን ወስዷል፣ ሰጥተውታል፣ ከባድ መድኃኒቶችን መርፌዎችን ሲወጉት ቆይተዋል ምናምን ብዬ ነገርኩህ እያልከኝ ያለኸው ማለት ነው። አዎ እሱ እንዴት መሰለ አሁን ሚኪ ጋር የሚታይበት ነገር አለ። ሞር አሁን ላይ እኛ እያየን ያለነው ነገር አለ። ያንን ነገር ግን እርግጠኛ መሆን የምንችለው መቼ ነው? ምርመራዎቹ ተቀናጅተው ሲመጡ ነው። ውጤቱ አንድ ላይ ሲደመርን እንጂ አሁን እኔ ጋር ያለውን ለብቻ ያለውን ናሙና ግልጽ አድርጌ ብነግርህ ላይጠቅምህ ይችላል። ምክንያቱም ገና የሱ ምርመራ ላይ ያለ ናሙናዎች አሉ። እነዛው ሲመጡ ውጤቱ ሲደርስልን ነው ግልጽ የምናደርገው። ገባ? አሁን ላይ ያሉትን ግልጽ ባደረግልህ ምንም የሚጠቅምህ ነገር ስላልሆነ መድኃኒቶቹንም ምኖችንም ለማዘዝ እንዲጠቅመን ገና እነዛ ሲመጡ አንድ ላይ አይተን ነው የምናደርገው። አሁን ላይ ከንቱ ልፋት ነው የሚሆነው። ዝም ብለን አንድ ሰው እንደዚህ ብንል ይከብዳል። ገባህ አይደል? አይ ይሄንን እንኳን ያው ከእንግዲህ እንደምታየው በእኛ በሚኪ ሾው ዙሪያ ኦዲየንሶቻችን ከተለያየ ዓለም ነው የሚጠብቁትና ቢያንስ የሆነ ፍንጭ እንኳን ብትነግርልን ቢያንስ አንተ የምታውቀውና አሁን ላይ ያወቅከው ነገር ካለ እንግዲህ መድኃኒቶችን ሰጥተውታል ያልከው ከመሬት ተነስተህ አይደለም፣ እኔ ሲገባኝ ማለት ነው። ማለት በሙያው ብዙ የቆየ ሰው ስለሆንክ እና ነገሮችን ታውቃለህ ብለን ነው እኛ የምንጠብቀው። ኦዲየንሶቻችንም ውድ ቤተሰቦቻችንም እሱን ነው የሚጠብቁትና የሆነ ተጨባጭ የሆነ ነገር እስቲ የምትነግረን ነገር ካለ የምታውቀው ነገር ካለ አይጠቅማችሁም ሳይሆን ምናልባት ለወደፊት እኛም ሊጠቅመን ይችላል የሆነ የምታውቀው ነገር ያለ መስሎ ስለተሰማኝ ነው። ለዛ ነው እየጠየቅኩ ያለሁት። ለምን ጉዳዩንም የሚኪንም ጉዳይ የያዝከው አንተ ነህ። እንዳየሁት ከሆነ አሁን እንደነገርከኝ ከሆነ ጉዳዩን ያዝኩትም አይባልም ነው መጀመሪያ ላይ ያልከኝ። እንዴት መሰለ አሁን እኛ ጉዳዩን ያዝኩት ለማለት ይከብዳል። ገና ነው የሚኪ ጉዳይ ገና ነው። እኔ ለቤተሰቦችህ መነግራቸው ምንድን ነው ገና ነው የሚኪ ሁኔታ ገና ስለሆነ አንድ ላይ በደንብ ውጤቱ ሲመጣ አይተን በተደጋጋሚ እንዳልኩ ውጤቱ ገና ነው። ውጤቱን አይተን በስነስርዓት ይፋ የምናደርግ ይሆናል እንጂ አሁን ላይ ምልክቶቹን አይቼ እንዲህ ነው ብል ሊረብሽ ይችላል። አንተንም የከለንም ሊረብሽ ስለሚችል ሙያዬም አይፈቅድም። ምንድነው ያለበትን ሁኔታ ላይ በቃ ሩቅ ቦታዎች ላይ አይሄድ፣ ቤት ውስጥ እንዲቆይ ነው አሁን መመከራቸው። ገባ? የተለያዩ ቦታዎች ላይ ምርመራ ምናምን እንዳያደርግ ያለበት አሁን ከፍተኛ ሜዲካል ምርመራዎች ላይ እንትን የሰደድ ነው ናሙናውን የሰደድ ነው። ማሽኖች እኛ ጋር ስለማይገኙ ብያለሁ። ግልጽ እንዲሆን ብዬ ነው ያንን ያልኩት። ሙያዬም አይፈቅድም። ገባ? ሌሎች ቦታዎች ላይ ውጤቱ እስኪመጣ ሌላ ሀገራት ላይ የተላኩ ውጤቶች አሉ። እነዚያ ሲመጡ በደንብ ግልጽ አድርገን እንመጣለን። የተላኩት ናሙናዎች ከሚኪ የተወሰዱት ናሙናዎች በዚህ አገራችን ላይ የኢንቨስቲጌት የመደረግ እንትን የላቸውም ነው እያልከኝ ያለኸው? እሱ ግልጽ የሚሆነው ኦልሬዲ ያወራነው ሰው አለ ከሚኪ ቤተሰብ ጋር። ያው እኔም ቤተሰቤ ነው። ከነሱ ሰዎች ጋር አብረን ተነጋግረን ያደረግነው ነገር ስለሆነ እነሱ ባሉበት ላይ እሱም ባለበት ላይ ግልጽ እናደርግልሃለን። ምክንያቱም አገር ውስጥ ተመርምሮ ይምጣ ከውጭ ተመርምሮ ይምጣ የሚለውን ነገር እኛ ውጤቱ ሲመጣ ነው አብረን የምናሳውቀው። ገባኝ። ግን ያው ውጪ መውጣቱ መናገሩና ከዛ ግን አሁን ደግሞ እኔ ስለህ ውጪ ወጥቷል ብለህ ነበር መጀመሪያ። አሁን ደግሞ እዚህ ሀገር ላይ መመርመር አይችልም ስለህ እዚህ መመርመሩም እዛ መመርመሩንም ልነግርህ አልችልም ምናምን ነገር አልከኝና ትንሽ የሆነ ጥያቄ የሚፈጠር አይነት ነገር መስሎ ስለተሰማኝ ነውና ግልጽ ብታደርግልኝ ብዬ። እንዴት መሰለ እንዳይረብሽ ነው ሰዎቹን፣ አንተን ሳይሆን ለአንተ ልነግርህ ይችላሉ አይደለ? ተመልካቾች አሉ፣ እነሱን እንዳይረብሽ
የከፋ ጉዳት ደርሶበታል ምናምን ብሎ የሚያስቡ ሰዎች ይኖራሉ ብዬ አስባለሁ። እንደነገርከኝ ከሆነ ያ ነገር እንዳይረብሻቸው ውጤቱ ጋር አብሮን ቢናገር ደግሞ ቅር አይላቸውም እና አሁን ላይ ያለበት ሁኔታ ገና ነው። እሱን ያው እንደነገርኩ ነው። እሺ እንግዲህ ውድ ቤተሰቦች ያው የሚኪን ጉዳይ እንግዲህ የያዝከው አትበለኝ ብሎኛል። አንተ እያልኩኝ እንግዲህ ነገሮችን እያልኩኝ ነው። ያው አክብሮትን ስላለኝ ነው በዚህ ሙያ ላይ ላሉ ሰዎች እንደዚህ እያልኩ አስሬ አንተን እየቀላቀልኩኝ የማወራው። ግን እንግዲህ ውድ ቤተሰቦች የሚኪን ጉዳይ የያዘው ማለት እንችላለን። ከተረዳነው ነገር የያዘው ማለት እንችላለን። ለምን ናሙናዎቹን ወደ ውጭ ሀገር ድረስ ኢንቨስቲጌት እንዲደረጉ የላከው ሰው ማለቴ ዶክተር እሱ ነው እና ውድ ቤተሰቦች ይህንን እንግዲህ በጊዜ ሂደት የምናየው ይሆናል ነው ከዶክተር ሳህሉ የተነገረን መረጃ ማለት ነው። እንግዲህ ውድ ቤተሰቦች ስለ ሚኪ ያለውን ነገር እኔም ወንድሙ ጓደኛው እንደመሆን መጠን እየተከታተልኩኝ ሁሉንም ነገር ያለውን ነገር አሳያችኋለሁ። እንግዲህ ውድ ቤተሰቦች ያው እንዳያችሁት ነው ከዶክተር ሳህሉ ጋር የነበረንን ቆይታ እና ደግሞ ሚኪ ማለት ለኔ ወንድሜም ጓደኛዬም። ከጨረስኩ ልሂዳ እንዳላቋርጥ ይቅርታ። እንግዲህ ልሂድ አይደለ ከጨረስኩ ነው። አዎ መሄድ ይችላሉ። ግን ያው ዶክተር ሳህሉ ከዚህም በኋላ 1 2 3 ምናምን በፈለግን ሰዓት ላይ ልንጠራውት እንችላለን። ምንም ችግር የለውም። በምትፈልጉት ሰዓት ጥሩኝ፣ ከጎናችሁ ነኝ። እኔም አብሬያችሁ ያው ቤተሰቤ ነው ሚኪም ብያለሁ አይደለ? ታውቃለህም ጭምር በምትፈልጉት ሰዓት ላይ ጥሩኝ። ምንም የሚያሳስብ ነገር አይደለም ይሄ። ስራ ላይም ስለሚረፍድብኝ በል። እሺ፣ እናመሰግናለን ዶክተር ሳህሉ። እንግዲህ ውድ ቤተሰቦች ከደቂቃዎች በኋላ ተመልሻለሁኝ። ከዶክተር ሳህሉ ጋር ትንሽ ደቂቃዎችን አብረን አሳልፈናል። እንዳያችሁት ነው ብዙ ነገሮችን ነግሮኛልም ለማለት ይከብዳል። ሊነግረኝ ፈልጎ ግን በቃ ውድ ቤተሰቦች እኔ በባህሪ ትንሽ አንዳንድ ነገሮች ግልጽ ካልሆኑልኝ እጠራጠራለሁ። በቃ በስነ ስርዓት እጠራጠራለሁ እና ያለው ነገር አልተዋጠልኝም፣ ሁኔታዎቹ አልተዋጡልኝም። ስናወራ አንዳንድ ነገሮች ለምሳሌ አሁን እንደው ካወራናቸው መካከል ናሙናዎችን ውጤት ለማምጣት ከሀገር አስወጥተን ልከናል እያለ ነበረ እና ይሄ ነገር እኔ ምንም ያተዋጠልኝ ነገር አይደለም። ለምን ብትሉ አሁን ኢትዮጵያ ውስጥ ያለው የቴክኖሎጂ ሁኔታ አይደለም ለኖርማል ለመድኃኒት ደም ናሙና ምርመራ ይቅርና እንግዲህ ከባድ ኢንቨስቲጌሽን የሚባለው የዲኤንኤ ምርመራ ነው እና የዲኤንኤ ምርመራ እንኳን እዚሁ ሀገራችን ውስጥ ተጀምሯል እና ይሄን ያክል ድረስ ርቀት የሄደ ቴክኖሎጂ እያለን ገና ለገና የተለያዩ መድኃኒቶች ተወግቷል በሚል እሳቤ ናሙናዎችን ወደ ውጭ ሀገር መላክ እኔ ምንም እዚህ ጋር አልታየኝም እና ይሄንን ነገር ሲያወሩኝ በቃ እንዳያችሁት እሳቸውንም ይቅርታ ዶክተር በሚለው እንትን እያልኩኝ ነው። ዶክተር ሳህሉንም ያለውን ሁኔታ ግልጽ ስላልሆነልኝ እሱንም እንትን ላለ ማለት ነው የተጠራጠርኩት እንዳይመስለው ብዬ ነበረ ነገሮችን ስሙዝ አድርጌ ለመሄድ ያሰብኩት። ከዛም በኋላ ግን ውስጤን ደስ ያላለኝ ነገር ስላለ የተለያዩ ነገሮችን በራሴ ለማወቅ ፈለግኩኝ። ለምሳሌ ያለውን ነገር ከመጠራጠሬ የተነሳ በዚህ ጉዳይ ሚኪ ሊደብረው ይችላል። እውነት ለመናገር ላይፈልግ ይችላል ሚኪ ይህንን ነገር። ለምን ከዶክተር ሳህሉ ጋር እኔም አውቃለሁ። ቅድም ዶክተር ሳህሉም ሲናገሩ የነበረው ነገር አለ። ዘመድ እንዲህ በጣም የጠበቀ የስጋ ዝምድና ባይኖርም ግን ዘመድ ነውና የግል ህይወት የሚባል ነገር አለና እዛ ውስጥ ገባህ ብሎ ሊደብረው ይችላል። ግን ጊዜው እንደዛ አይደለም ውድ ቤተሰቦች። አሁን እንደዚህ አይነት ነገሮችን አስታመን የምናልፍበት ጊዜ ላይ አይደለም ያለ ነው። አይደለም እንደዚህ የመጠራጠሪያ ምክንያት አግኝተን ይቅርና ድንገት ላየነውም ሰው ጥርጣሬ እያደረብን ነው የመጣው። ውድ ቤተሰቦች እንግዲህ
ጊዜው ከፍቷል። እውነት ነው የምላችሁ ጊዜው ከፍቷል። በዚህ ሰዓት ላይ የገዛ ጥላችንን ማመን የማንችልበት ሁኔታ ላይ ደረጃ ላይ ደርሰናል እና ይህንን ነገር ስለተጠራጠርኩኝ እንግዲህ መጨረሻውን ያሳምረውና ለምን ከሚኪ ጋር ያለኝን ነገር ትንሽ ሊያደበዝዘው ስለሚችል እንደዚህ አይነት ነገሮች ያው የቤተሰብ ጉዳይ ነው በሚለው ማለት ነው እና በዚህ ጉዳይ ያልጣምኝና የተጠራጠርኩት ነገር ስላለ የዶክተር ሳህሉን ሚስት ወይዘሮ ገሊላ ጋር ደውለን ሁኔታዎችን ያለውን ነገር እኛን ለማናገር ስለ ዶክተር ሳህሉ አንዳንድ ነገሮችን እንድትነግረን እየጠየቀን ያለ ነው። የኔ ውድ ቤተሰቦች እንግዲህ የኔ ባልደረቦች ከካሜራ ጀርባ ሆነው የወይዘሮ ገሊላን መልካም ፍቃድ እየጠየቁ ነው ያሉት ለዚህ እናንተ ፊት አምጥተን ያለውን ነገር እንድትነግረን እና ወይዘሮ ገሊላ ፍቃደኛ ከሆነች እዚህ እናንተ ጋር አምጥቼ እኔው ራሴ አምጥቼ ነገሮችን በግልጽ የምንወያይበትን መድረክ እናዘጋጃለን። እንግዲህ ውድ ቤተሰቦች የወይዘሮ ገሊላን ፈቃድ አግኝተን እዚህ ጋር እስከምንገናኝ ድረስ ያሉትን ነገሮች እየተከታተልኩኝ ከስሩ ለእናንተ የማሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ውድ ቤተሰቦች ከአንድ ሰዓት በኋላ ተመልሰን መተናል። እንደነገርኳችሁ ቅድም የወይዘሮ ገሊላን የዶክተር ሳህሉን ባለቤት አናግረን መልካም ፈቃዷን ሰጥታን እዚህ ለኢንተርቪው መታለች እና ወደ እናንተ ነገሮችን ያለውን ነገር አጥርታ እንድትነግረን እዚህ መልካም ፈቃዷ ሆና ስለመጣች በር ላይ ቆማለች። ይዣት ልግባ። አብራችሁን ቆዩ። ሰላም ወይዘሮ ገሊላ እንዴት ነሽ? አለን። መልካም ፈቃድሽ ሆኖ ወደዚህ ስለመጣሽ እናመሰግናለን። አረፍ ወደዛ አለፍ በይ። ወይዘሮ ገሊላ እንግዲህ ያው ያለውትን ነገሮች በግልጽ ማውራት ስለፈለግን ነው። ማለት ይቅርታ ዶክተር ሳህሉንም ከዚህ በፊት አምጥተን እዚህ ኢንተርቪው አድርገን ነበረ እና ያሉትን ነገሮች በግልጽ እንድትነግሪኝ ስለፈለግን ነው። ማወቅ ያለብን ችግር የለውም። እኔ ስለ ባለቤት ያለው ነገር እውነቱን መናገር እችላለሁኝ። ገብቶናል። ስለሱ ነው በስልክ የምጠይቃችሁኛል፣ ስላለውም ነገር ማሳውቃችሁኛል። እኔም ደግሞ ፈቃደኛ ሆኜ መጥቻለሁኝ። መናገር ያለብኝ ነገር ካለም እነግራለሁኝ። ምናልባት በእኔና በባለቤት መካከል ያለ ነገር ይኖራል። ብዙ ነገሮች ክፍተት ስለሚኖሩ ምናልባት እኔም በዙሪያ ክፍተት ነው ያልሽኝ ማለቴ ያው በዙሪያ ብዙም ጓደኛ የለኝም። ከስራዬ ውጭ ቤት ነው ብዙ ጊዜ የማሳልፈው። ባለቤቴም ደግሞ ስራ ቦታ ነውና አንዳንድ ነገር ይኖራል በትዳር ውስጥ ስትኖር። አንቺ ስራ የለሽም ማለት ነው? ማለቴ ብዙ ጊዜ ነው ቤት ነው ማሳልፈው ስትይኝ ነው? እንደዛ እያልኩ አይደለም። የግል ስራ ነው የምሰራውና ሲደብረኝ ዘግቼ ቤት ላሳልፍ እችላለሁ። እንደዚህ አይነት አጋጣሚ ስላለ ነውና ብዙ ማለት የውስጤን የማወራው እንኳን አጋጣሚ የለም እና እድሉን ከሰጠኝ እንደውም በዚህ አጋጣሚ የውስጤን የምተነፍስበት እድል ይኖራል ብዬ ስለማስብ ነው። ጓደኞች፣ ወዳጅ ዘመድ ምናምን እንትን የምታወሪው ሰው የቅርብ የምትይው ሰው የለም ወይ? በእናትህ እሱ ብዙ ነው ታሪኩ። እኔ ያደግኩት ማደጎ ቤት ነው። ብዙም ቤተሰብ የለኝም በዙሪያዬ። ማደጎ ቤት ነው ያደግኩት? አዎ ማደጎ ቤት ነው እና ተመርቄ ከወጣሁ በኋላ ነው እና ታሪኩ ብዙ ነው። እንደዚህ ውስብስብ ያለ ነው። እንደዚህ ነው በቀላሉ እንደዚህ ምልክ ነገር አይደለም እና እንደነገርኩ ነው ከባለቤቴ ጋር ብዙ ክፍተቶች ይኖራሉ ምናምን። ይሄ ውጭ ላይ ምናምን እንደሚታየው አይነት አይደለም ባሌ ማለት ነው። አቶ ሳህሉ እያልሽኝ ያለሽው አቶ ሳህሉ እንዲህ ለሰው ትሁት አይደለም፣ ጥሩ ሰው አይደለም፣ እንደዛ ለማለት ፈልገሽ ነው? አልገባኝም። ወይ በእናትህ አሁን እንደዛ ነገር ነው ማለት ለእኔ በቃ ያን ያክል አይደለም። ውጭ ላይ ሲታይ በጣም መልካም ሰው ይመስላል። ለሰዎች ያለው ሪስፔክት ምናምን በቃ የተለያየ ነገር ሊያሳይ ይችላል ምናምን በቃ መልካምነቱን ነው ማለት የሚያሳየው። ግን በጣም ከባድ ሰው የሚባል አይነት ባህሪ ያለው ሰው ነው። ውድ ቤተሰቦች እንግዲህ የሚገርም ነገር ነው አሁን የሰማነው። ያልጠበቅነውን ነገር ነው ከወይዘሮ ገሊላ እየሰማን ያለ ነው። እንግዲህ እንዳየነው ከሆነ ዶክተር ሳህሉ እዚህ መጥቶ ሲያናገረን እንደነበረ በጣም ሀምብል የሆነ ሰው ነበረ። እንግዲህ እኛም ከተለያዩ ሚኪም ሲያወራልን የነበረው ነገርም አለ እና
እንደዚህ አይነት ነገሮችን ነው እኛ የምናውቀው። አሁን ደግሞ ሌላ አይነት ገጽ ነው ያለው ነው ባለቤቱ እያለችን ያለችው እና እስቲ እንግዲህ የሚሆነው ነገር አብረን ታውቃለህ። ስንተዋወቅና መጀመሪያ የነበረው ባህሪ ልክ እንደዚህ ነበር። ገብቷል። እኔ ውጭ እንደማውቀው አይነት ባህሪ ነው የነበረው፣ ግን በትዳር መኖር ስንጀምር ነው በደንብ እያወቅኩት የመጣሁት። ወይዘሮ ገሊላ ምን ደህና አይደለሽም? ትንሽ የሆነ ወይዘሮ ገሊላ እንዴ ወይዘሮ ገሊላ ኧረ ካሜራማን ውሃ፣ ኧረ የሰው አለ ውሃ አምጡ እንጂ። ወይዘሮ ገሊላ ደህና ነሽ? ወይዘሮ ገሊላ ኧረ ካሜራማን ውሃ አምጡ እንጂ። ኧረ ሰው ኧረ አግዙኝ ውሃ አምጡ እንጂ። በስመ አብ እንዴ ወይዘሮ ገሊላ በስመ አብ ወይዘሮ ገሊላ ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። በጣም ነበር የደነገጥ ነው። ያው እንዳያችሁት ድንገት ሳናስበው ወደቀችብን እና ምን እንደተፈጠረ ልትነግሪኝ ትችላለሽ ወይዘሮ ገሊላ? ወንድሜ ማለት አንዳንዴ እኔ የሚጥል በሽታ አለብኝ ማለት ይጥለኛል እንደዚህ አልፎ አልፎና ስመጣም ትንሽ ፀሐይ አግኝቶ የነበር ነው። ለዛም ይሆናል። ከዚህ በፊትም የነበረ ነገር ነው ማለት የሚታከም ነገር አይደለም ወይስ ምንድን ነው? ከየት የመጣ ድንገት ነው? እኔ በጣም ነበር የደነገጥኩት እውነት ለመናገር እንደዚህ እኔ ሲሆንም ሰው አይቼም ስለማላቅ በቃ እንደዚህ ነው። ድንገት ወይም እየሄድኩ መንገድ ላይ ሊጥለኝ ይችላል፣ ወይም ከሰው ጋር እያወራሁ ሊሆን ይችላል እና በህይወቴ ብዙ ቦታ ላይ እንደዚህ አይነት ነገር ያጋጥመኛልና ግን እግዚአብሔር ይመስገን ማይሆን ቦታ ላይ አልወደቅኩም እስካሁን ይመስለኛል። ያው እንደነገርኩ ሱቅ አለኝ፣ እዛ ስለምውል የሆነ ማይሆን ቦታ ላይ ብዙ ጊዜ አልሄድም፣ ራሴን ጥንቃቄ ስለማደርግ ማለት ነውና ሕክምና ደግሞ እንዳልከው ሕክምና ብዙም ክትትል እያደረግኩ አይደለም። ባለቤቴም እንደምታየው ዶክተር ቢሆንም ግን ብዙም እኔ ጋር ቸክ እያደረገኝ አይደለም፣ ብዙም ትኩረት አይሰጠኝም። ይቅርታ ላቋርጥሽና ወይዘሮ ገሊላ ማለቴ ባለቤትሽ ነው እንግዲህ ዶክተር ሳህሉ እና አንቺ እንደዚህ የሆንሽ ማለት ደግሞ የቆየ ነው ብለሽኛል አይደለ? የቆየ ከሆነ እንዴት ከዚህ በፊትም ሜቢ ፍቅራችሁ የቀዘቀዘው ትዳር ላይ ከገባችሁ በኋላ ሊሆን ይችላል። በፍቅረኝነት ጊዜያችሁ እንኳን እሱ በሙያው ብዙ ዓመት ያሳለፈ ሰው ነው እና እንዴት ይህንን ነገር ሊያክምሽስ አልቻለም? አሁንስ እሺ ፍቅራችሁ ቀዝቅዞ ነው ሊባል ይችላል፣ ግን እንዴት የዛኔ እንኳን ማከም አልቻለም ነው ወይስ እንዴት እንደሆነ ግልጽ አልሆነልኝ። እስቲ ግልጽ አድርጊልኝ። እንዴት መሰለህ እንደነገርኩ ማለት እኔ ገና ልጅ ያለሁኝ ከማዶጎ ቤት ጀምሮ ነው አልፎ አልፎ እንደዚህ የሚጥለኝና እና ጸበል ቦታ ምናምን ሄዳለሁ ምናምን፣ ግን ያው በዙሪያ የኔ የምትለው ሰው ከሌለ አንተን ትሪት የሚያደርግህ ወይም የሚንከባከብህ ወይም ደግሞ መፍትሄ የሆነ ነገር የሚፈልግልህ ከሌለ አንተ ብቻህን ጥረት አድርገህ ምንም የምታመጣው ለውጥ አይኖርም። ስለዚህ እንደነገርኩ እያደግኩ ስመጣ ምናምን በቃ እንደዚህ ስወድቅም ስነሳም ማስታገሻ ምናምን አልፎ አልፎ ወስድ ነበረ። ያው እንደነገር ማደጎ ቤት ምናምን ያሉት እናቶች ምናምን በቃ ይንከባከቡኝ ነበር፣ ባላቸው አቅም ትሪት የሚያደርጉኝ ነበር። በእርግጥ ጥሩ ሰዎች ነበሩ እዛ አብሮኝ ያደጉት የሚያሳደጉኝም። ግን እዛ ከወጣሁ በኋላ ራሴን መቻል ከጀመርኩ በኋላ ትምህርቴን ከጨረስኩኝ ምናምን ያለው ነገሮቹ አንተ ጋር ነው ትኩረት የሚያደርጉት። ራስን በራስ ነው ነገር ለውጥ ልታመጣ ወይም ልትንከባከብ የምትችለውና በዚህ አጋጣሚ ነው ዶክተር ማጋጣሚ የተገናኘው እንደዚህ ነው። መድኃኒት በክትትል በማድረግበት ሰዓት ላይ በጣም ኦቨር የሆነ ስሜት ሲሰማኝ ወይም ደግሞ እንደዚህ በሚያመኝ ሰዓት ነበርና ሂጂ መድኃኒት እንዲሰጠኝ ተደጋጋሚ አወራው ስለነበረ ተዋወቅን። በዚህ አጋጣሚ መግባባት ጀመርን ማለት ነው። እና በሰዓቱ አሁን እንደምታኛ አልነበርኩም ያኔ በቃ በጣም ቆንጆ የሚባል በቃ እንደዚህ አሁን ላይ እንደ ሰውነት የቀንሷል ምናምን ነገር ያኔ በጣም ማሪፍ የሚባል አቋም ስለነበረኝም በጣም በቃ በእኔ ተስቦ አይነት ነገር አለ አይደለ? በቃ እንደወደደኝም በቃ እኔም ማግባት እንደሚፈልግም በህይወቱ ውስጥ በቃ ሌላ ሰው እንደሌላ እኔ እንደሚፈልግ አይነት ነገር አለ። ገብቷል? በቃ ለእኔ ጥሩ ስሜት እንዳለው እና እንደወደደኝም ሲነግረኝ በቃ አልፎ አልፎ መገናኘት ጀመርን። መተዋወቅ አለ አይደለ? መተዋወቅ የሚባል ነገር ያን ሳምንት አልጨረሰብን ነው በቃ አብረን መኖር እንጀምር ምናምን አለ። እሺ አልኩት። እኔም ብዙም አላቅማማ ማለት ወዲያው ነበር በቃ እሺ አልኩትኝ። የተከበረ ሙያ ላይ ያለው ሰው ነው፣ የተረጋጋ ነው፣ ሳየው አስተዋይነት ባህሪ ነበረው።
እና በቃ የምፈልገው አይነት ሰው ነው ብዬ አመኘበት ነበር እና እንከባከበኛንም ስላለው ነገርም ትሪት ያደርገኛል በሚል ሀሳብ በቃ አገባሁት። እንዴት እንደሆነ እኔ ግራ ነው ማለቴ ልክ ነው። የስሜታችሁን የምታውቁት እናንተ ናችሁ። ግን በአንድ ሳምንት ነው አንድ ሳምንትም አልፈጀብንም አብረን ለመኖር ስንወስን ስትይ እዚህ ጋር ለኔም ጥያቄ ነው፣ ለኔም ለውድ ቤተሰቦችም ጥያቄ ነው የሚሆነው ነገር ማለት ትዳር እንግዲህ እንደምናስበው ዝም ብሎ እቃቃ ጨዋታ አይደለም። ድንገት ተነስቶ እንግባበት እንውጣበት የሚባል ነገር አይደለም። እንዲሁም እንደ አባባሉ 3 ጉልቻ እኮ በጣም ከባድ ነው። 3 ጉልቻ ይፈትንሽ ነው የምትባለው አንድ ሴት እናቷን በቤተሰብ ምናምን ራሱ ስትቸገር ማለት ነው። እና አንድ ሳምንት ያልቆየ ግልጽ ንግግር እንዴት ወደ ትዳር ደረጃ እንደደረሰ አብሮ እስከ መኖር ደረጃ እንደደረሰ ለኔም ለውድ ቤተሰቦችም ይህን ታሪክ ለሚሰማውም ሰው ትንሽ ግር የሚያስብል ነገር ነው። እና እስቲ የሆነ ነገር ብትይ። እንዴት መሰለ እኔ እንደነገሩ በዙሪያ ብዙም ሰው የለም አላቅም። ይሄ ከሱ በፊትም እንኳን ሌላ ወንድ አላቅም ማለት አልቀርብም። እንደነገርኩት ትምህርቴ ላይ እና በቃ የራሴ ላይ ትኩረት ማድረግ አይነት ሴት ነበርኩትኝ። እሱን ሳቀው ሌላ ላይፍ ስለማላቅ በቃ ንግግሩም ያለው ነገርም በቃ ስርዓት ያለው አይነት ወንድ አለ አይደለ? በቃ እንደዚህ አይነት ነገር ሳይ በቃ ደስ ይሄ ለኔ የሚሆነኝ አይነት ባል ነው ብዬ ምንም በቃ እሺን ያልኩት ገብቷን አላቅም። ስለሌላ ላይፍ ስለሌላ ህይወት ምንም አውቀው ነገር የለኝም። እኔም ብቸኝነትም ስለሚሰማኝ በዙሪያ ብዙ ቤተሰብ እንደሌለኝም ስለማቅ ሰው ያገኘ ስለተሰማኝ እንደነገርኩ ነገሮቹ ባፋጠኝ ማለት ቶሎ ነበር እንደዚህ የሆኑት እና አይ ቲንክ ይመስለኛል እንደዚህ እሱን ማለት በሳምንት ባልሞላ ጊዜ እንደዚህ ነገሮች በመሆናቸው ይመስለኛል እሱን ሳላቅ በደንብ ማቀው ስለመሰለኝ አሁን ላይ ሳቀው ነው ነገሮች የገቡኝ። ከረፈደ በኋላ ነው ሁሉ ነገር ያወቅኩት። ከገባሽ በኋላ ትዳር ውስጥ ብለሽ ቤት ብለሽ ያዝኩኝ ብለሽ ከገባሽ በኋላ ነው ማለት ነው የሰውየውን ማንነት በስነ ስርዓት ለማወቅ የቻልሽው? አዎ ማለት ከገባኝ በኋላ ጀስት እጅ ላይ ገብታለች ብሎ ስላሰብ ይመስለኛል። ምንም በቃ ወር እንኳን አልሞላንም፣ 1 ወር 2 ወር አይ ቲንክ በቃ የሆነ ጥሩ የሚባል ነገር ነበር። ይንከባከበኝ ነበር፣ ትሪት ያደርገኝ ነበረ። እኔም እንደዚሁ በቃ ትዳር ለኔም አዲስም ስለሆነ ወንድም ለኔም አዲስም ስለሆነ ብዙ ነገሮችን ለመላመድ ትንሽ ጊዜ ይጨርስብኝ ነበር። ግን በሱ ማለት ስራም እዛ ነው የሚያሳልፈው ሕክምና ቦታ ምናምን ነገር እና ቤት ያለው ነገር እኔ የማስተካክለው ብዙ ነገሮች አሉና አሪፍ ነበር የሚባል ነበረ መጀመሪያ ላይ። የቆየ ሲመጣ ግን ግልጽ ያለ መሆን ነገር የሆነ ተደባብቆ የሆነ ነገር የሚያደርገው ነገር አለ። ግራ የሚያጋባ ነገሮች ማየት ጀመርኩኝ ምናምን ነገር የቆየ ነገሮች ማለት እኔም ዝም ብዬ መኖር ጀመርኩኝ ማለት እሺ በፍቃዱም ብዬ ነገሮች ጥያቄዎች ብዙ ጥያቄዎች አይምሮ ይፈጥሩብኛል። ግን ለማን ብዬ ላወራ እችላለሁ? ለማን ላማክር እችላለሁ? ምክንያቱም በዙሪያዬ ሰው እንደሌላ አውቃለሁ። እና ይህን ነገር ደግሞ እያወቅኩኝ ዝም ብዬ ጠይቀዋለሁ እኮ አወራዋለሁኝ። ግን በትክክል የሚመልስልኝ ነገር የለም። ለእኔ አጥጋቢ የሚባል መልስ አይሰጠኝም። እና መጨረሻ ላይ እንትናል ማለት አመታቶች ሄዱ። ጀስት ወደ 3 አመት በትዳር ከዶክተር ሳህሉ ጋር ወደ 3 አመት ያክል ነው የቆያችሁት ማለት ነው እስካሁን? አዎ። እና ስንኖር እኔ ልጅ ምናምን መውለድ ፈልጋለሁ። ገብቷን አይደለ? ምክንያቱም እንደነገር ቤተሰብ ከሌለ የራስ የሆነ ቤተሰብ ሊኖር ይገባል። እና ልጅ በጣም ፍላጎትም ጉጉትም ስለነበረኝ አወራሁት። በቃ እኔ ልጅ መውለድ ፈልጋለሁ ምናምን ነገር አልኩትኝ። እሱም እንደሚፈልግ ነገረኝ። ብዙ ጊዜ ሞከርን ምናምን ነገር ግን ምንም ለውጥ የለም ማለት ለ1 አመት ያክል ነበር መድኃኒት ምናምን ስወስድ ነበር። ከአመት በኋላ ግን መድኃኒት አቆምኩኝ መውሰድ። መውለድም ስለምንፈልግ ሁለታችን ነው ተደጋጋሚ ሙከራ ብናደርግም ማለት የልጅ ፍላጎታችን ምንም የለም። በቃ ምንድን ነው ብዬ ስጠይቀው እሱም ጥያቄ ሆነ ለምንድን ነው የማትወልጅልኝ ይለኛል። መድኃኒት የወሰድሽ ነው ከኔ ተደበቀሽ ወይስ ምንድን ነው አለኝ። አንዴ ለምንድን ነው የምደብቅ? እኔም እኮ ፍላጎት አለ ልጅ እኮ መውለድ እፈልጋለሁ አልኩት። ግን እየዋሸሽኝ እንደሆነ ነው የሚገባኝ። ስለዚህ ወይ ደግሞ እኔ ጋር ነኝና በቃ ቸክ መደረግ አለብሽ አለኝ። እሺ አልኩትኝ። ከሆነ ጊዜ በኋላ ነው ሄድኩኝ ቸክ ስደረግ ምናምን ነገር በቃ እኔ አላቅም ደነገጥኩኝ። በቃ አልጠበቅኩም። ማን እንደሆንኩ ተነገረኝ። ራሱን የነገረኝ ውጤቱ እንዴት ምን አልሽ? ማነሽ አለኝ። መውለድ አትችይም ማለት ነው? አዎ
እና ይህን ነገር ከነገረ በኋላ እኔ የእውነት በቃ ሰላም አጣን ሁለታችን ነው ማለት እሱ ማን ነው እንዲያገባውት የሚል አስተሳሰብ አለ እሱ ጋር። በቃ ከዛም በኋላ ለኔ ያለው ከበፊት እየቀነሰ ቢመጣም አሁን ጭራሽ ከነሙሉ ጠፍቷን። በቃ ስታይን አንድ ቤት ብንኖርም አብረን ምኖር አይደለም። ገብቷናል። ከመሀን መሆንሽን ካወቀ በኋላ ነው ማለት ነው ሁሉም ነገር እየተቀየረብሽ የመጣው ማለት ነው። በቃ በይበልጥ ከዛም በኋላ ነው ሁሉም ነገር የተዘበራረቀው። ሁሉም ነገር በቃ ለሱም ለኔ ማውራት ሁሉ አቁመናን ይሆን ከሆነ ጊዜ በኋላ መግባባት ሁሉ አልቻልንም። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦች ምናልባት እናንተ አሁን የዶክተር ሳህሉ ባለቤት ወይዘሮ ገሊላ እዚህ ጋር እየነገረችን ያለችው ነገር አይመለከተንም እኛንም ከጉዳያችን ጋር እኛ ከምንፈልገው ነገር ጋር አይገናኝም ብላችሁ ልታስቡ ትችላላችሁ። ላታስቡም ትችላላችሁ። እኔ ትክክል ናችሁ ብዬ አምናለሁኝ። ግን ማንኛውም መረጃ ወደፊት ማስረጃ ሆና እኛ ጋር ትልቅ የሆነ ፍንጭን የምትሰጠን ልትሆን ትችላለች እና የዶክተር ሳህሉና የወይዘሮ ገሊላ የፍቅር ግንኙነታቸው ያላቸው የቤት ውስጥ የህይወት መስተጋብር የመሳሰሉት ነገሮች ለኛ እንደ ግብአት ሁላ ልንጠቀማቸው እንችላለን እና በተለያዩ ነገሮች ላይ ነገሮችን ሰፋ አድርጎ ማየቱ ይጠቅማል ብሎ ከሚያስቡ ሰዎች መካከል አንዱ ነኝ እኔ። እንደዛ ብዬ ነው የማስበው እና ከዚህ ነገር ውስጥ ምናልባት እኛ የምናወጣቸው ጥቃቅን የሆኑ መረጃዎች ሊኖሩ ይችላሉ። እነዛ መረጃዎች አድገው ወደፊት እንደ ማስረጃ ልንጠቀማቸው ስለምንችል አብራችሁን እንድትቆዩ እስከ መጨረሻው ሰዓት ድረስ በአክብሮት እጠይቃለሁ። እንግዲህ ወይዘሮ ገሊላ ያሉትን ነገሮች እኔ በግልጽ እንድትነግረኝ ማለት እዚህ ጋር አሁን እኛ እንደ ሚኪ ሾው ነገሮችን የተለያዩ ጉዳዮችን እየመጡ ሰዎች ለኛ ያማከሩናል። ምናልባት ስለኛ ሰምተሽም አውቀሽም ልታቂ ትችያለሽ። ሚስጥር ብለው ለራሳቸው የሸሸጉትን እንኳን ሳይቀር ነው ለኛ እያመጡ የሚነግሩን። ከዛም በኋላ ጉዳዮቻቸውን እንፈታላቸዋለን። እውነት ለመናገር እኛ እያንዳንዷን የተነገረንን ነገር መደረግ ያለባቸውን ነገሮች እያደረግን ከስር እየተከታተልን በማንኛውም መልኩ መደረግ ያለበትን ነገር እያደረግን ለቤተሰቦቻችን ለተበዳዮች ፍትህን እያሰጠን ያለን ሰዎች ነን እና ያለውን ነገር ሰው የለኝም ስላልሽ ነው እንደዚህ እያልኩሽ ያለሁት እና ያለውን ነገር እንደ ወንድምሽ አይተሽ እንድትነግሪኝ እፈልጋለሁ። ከዚህ በኋላ ከኔ የምትደብቂው ምንም ነገር እንዲኖር አልፈልግም። ማለት ሰው የለኝም ስላልሽኝ በዚሁ አጋጣሚ እኔም ሰው ሆኜ ላንቺ መቅረብ ስላለብኝ ማለት ነው እና ያለውን ነገር የልብሽን ያለውን ነገር እንድትነግሪኝ እፈልጋለሁ። ምንም ሳትሳቀቂ እንድታወሪኝ እፈልጋለሁ እና ቀጥል እና ማለት እንደነገርኩ ነው። በቃ ከባለቤቴ ጋር አሁን ላይ በቃ ምንም ደስ የሚል አይነት ህይወት አይደለም እየኖርን ያለው ማለት ነውና በጣም ከባድ ነው። እኔም ጥየው እንዳልወጣም ጨነቀኝ። ምንም ሄጃ የለኝም። የት እንደሚሄድ አላቅም። በጣም ጨንቆኛል፣ ግራ ገብቶኛል። አንደኛ ባለትዳሮች ነን። እንደዚህ በቀላል ጥለው የምትሄደው አይነት ነገር አይደለም። ቢያንስ ከዛሬ ነገ የሆነ ነገር መፍትሄ ይመጣን በሚል እሳቤ ነበረ። ግን ከጊዜ ወደ ጊዜ እሱም እየባሰበት ነው የመጣው። ለእኔ ምንም ነገር ሊነግረኝ እንኳ ፈቃደኛ አይደለም። ከኔ ውጭ የሆነ ነገር እንዳለን የሚያስጠረጥሩ ነገሮች ሁሉ ነገር አያለሁኝ ማለት በቃ ሌላ ቦታ ይሁን አይሁን አላቅም። ግን አንዳንድ ያልፎ ስራ ቦታ ነኝ እያለ የሚያድርበትም አለ ውጭ ላይ ማለት ነው። እና ዶክተር ሳህሉ ቤቱን ትቶ ያድራል እያልሽኛለሽው ከሌላ ሴት ጋር እጠረጥረዋለሁም ነው ሳስበው። እንደዛ መሰለ እያልሽ እንደዛ ነው። በቃ እኔም እንደዛ አይነት ነገርም ይሰማኛል። በቃ ሆስፒታል ማለት ሕክምና ቦታ ዛሬ ተረኛ ነኝ እያለ በቃ ያድራል። ግን እያንዳንዱ ነገር ደግሞ እዛ ደግሞ ማውቃቸው ሰዎች አሉ። ገብቷናል። እያንዳንዱ መረጃ ይደርሰኛል። አንቺም ስለማታምኙ ትከታተያለሽ አይነት ነገር ነው። በቃ ምክንያቱም ተደጋጋሚ የሆነ ነገር ሲታይ የምጠረጥረው ነገር ግዴታ ታጣራለህ መረጃ እና እዛ ሆስፒታል እንደሌለና ዛሬ ተረኛ እንዳልሆነ ይነግሩኛል። ያ ማለት ሌላ ቦታ የሚሄድበት መንገድ እንዳለ እርግጠኛ ነኝ። ይህን ነገር ደግሞ እኔ ምን ማድረግ እችላለሁ ማለት ትክክለኛ ማስረጃ እጄ ላይ እስካልገባ ድረስ ይህ ነገር ለምንድን ነው የምታደርገው ብዬ ለእሱ ጋር ልፋጠጥ ወይም ደግሞ ልጠይቀው አልችልም።
በቃ ያለኝ አማራጭ ሲመጣ መቀበል ነው፣ ሲሄድ መሸኘት ነው። ማለቴ እዚህ ጋር አሁን እኔ ጥያቄ በራሴ ይነሳብኝ። አንቺ የምትሆኝ ይህን ነገር እንዴት እስከዚህ እንዲህ እያወቅሽ ግልጽ ሆኖ እያወቅሽ እንዴት እስካሁን ዝም ልትይቻልሽ? ማለቴ በራስሽ እንኳን አንዳንድ ሰው እኮ በራሱ እኮ እየተከታተለ እኮ እንትን ይላል። ሰው እንኳን ምን ማድረግ እችላለሁ? እንደነገርኩ ነው። እሺ ወዴት ማን ብዬ ላወራ እችላለሁ እንዴ? ይሄ እኮ የራስ የምትሉ በጣም የምትቀርበው የራስ የሆነ ሰው ሲኖር ነው አይደል እንዴ የምታማከረው ወይ የምታወራው? እኔ ደግሞ የለኝም። በቃ ለማን ብዬ ሂጅ ላወራ? መፍትሄ ከየት ሳመጣለሁኝ? እንደነገርኩ በቃ በትዳራችን ነው ብዙ ክፍተቶች አሉ። ማለት ይሄ ነገር እኔ ካወቀ በኋላ በተለይ ደግሞ እኔ ማን እንደሆንኩኝ ካወቀ በኋላ የተለያየ ባህሪ የተለያየ ነገር ሲያደርግ ማያወልለው የባህሪ ለውጥም አለው። እኔን ጥሎ ውጭ የማደር ገብቷን በቃ ቤት ሲገባ እንኳን ሸካ አያደርገኝም። እና በቃ ሳህሉ ማለት አንተም እንደምታስበው አይነት ወይም ደግሞ እንደሚወራለት አይነት ሰው አይደለም። በቃ ሆስፒታል አደርኩ እያለ ሌላ ቦታ ነው የሚያደርው። ስጠይቅ ደግሞ እዛ ሆስፒታል ያሉ ሰዎች ደግሞ እንደምንም ብዬ በቃ ስልክ አፈልጌ ምናምን ነገር እማውቃቸው ሰዎች አሉ። በሱ ዙሪያ ደውዬ ቼክ ሳስደርግ የለም ገብቷን ሌላ ቦታ እንደሚያደርግ ጠኛ ሆንኩኝ። ያ ማለት እንግዲህ የሚሄድበት አለ ሌላ ቦታ የሚያደርበት አለ ማለት ወይም ደግሞ ከኔ ውጭ ሌላ ሴት ጋር እየሄደ ነው ማለት ነው። ይህ ነገር ከሚያደርግ ይልቅ እኔም በግልጽ ነግሮ ወይም ደግሞ እንለያይ ወይ እንፋታ ቢለኝ እኮ ለእኔ ይቀለኛል። ገብቷን እኔ ንቆ ቤት ተቀምጬ እንደዚህ ከሚለኝ የሆነ ነገር እያደረገን ዝም ከሚለኝ በቃ እኔ ለምን እኔ እሱ ቅመጥ ነኝ ወይስ እኔ እሱ የቤት ሰራተኛ ነኝ? እኔ እንደዚህ የምሆነው ቆይ ለምን ምን ባደረኩ ማለት እኔ በዙሪያ ሰው እንዳለ ስለሚያውቅ ነው እንደዚህ የሚያደርገኝ? አንተ ምን የምታውቀው ነገር ለሚሉ ስለ ዶክተር ሳህሉ ምንም እኔ እንደዚህ ነው ምልክ አይደለም። በቃ በጣም በጣም ክፉ ሰው ነው፣ በጣም መጥፎ ሰው ነው። ተረጋጊ ወይዘሮ ገሊላ ተረጋቢና ያለውን ነገር እኔ አግዝሻለሁ፣ ባለኝ አቅም በሙሉ አግዝሻለሁ ብዬሻለሁ። ተረጋጊ እኔ አግዝሻለሁ ብዬሻለሁ። በቃ እኔ አግዝሻለሁ ወይዘሮ ገሊላ እኔን እመኝኝ። አንቺ ብቻ የምታውቂውን ነገር በሙሉ አንድ ሳታስቀሪ ስለ ዶክተር ሳህሉ ንገሪኝ። ይሄው በውድ ቤተሰቦች ስም እኔ ቃል እገባልሻለሁ ያለውን ነገር በሙሉ መጨረሻውን አሳይሻለሁ። አንቺ ብቻ አንተ ምን እያደረክን ያለው? ቆይ ልትሰልለኝ ነው ወይስ ምንድነው? ምን እያደረክን ያለው? እንደዛ ቆይ ምንድነው? እሺ ቆይ ምንድነው የምትረዳኝ ነኝ? እሺ ቆይ ተረጋጊና እኔ ልንገርሽ። በቃ እኔ አጠገብሽ እሆናለሁ። እንደዚህ አይነት ብዙ ጉዳዮችን ፈትቻለሁ እያልኩሽ ነው። እና ቆይ እሺ ቆይ ከዚህ በላይ ምን ልንገርህ? ምንድነው ማወቅ የምትፈልገው? እኔ የነገርኩ ነው ህይወቴን ያለው ነገር ሁሉ ነገር እየነገርኩ ነው። እኔ በዙሪያ ማንም የለኝም እያልኩ ነው አይደል እንዴ? ተረጋጊ። አንቺ ተረጋጊና ያለውን ነገር ብቻ ንገሪኝ። ሌላ ምንም ነገር የሚፈጠርብሽ አንቺ ላይ ምንም ጉዳት ሳይደርስብሽ ሁኔታዎቹን በሙሉ አጣርቼ እስከ መጨረሻው ድረስ ተከታትዬ ያለውን ነገር በሙሉ በዶክተር ሳህሉም ይሁን በሌላም ነገር ይሁን ያለውን ችግር እኔ ሁሉንም ነገር መፍትሄ ይሰጥሻለሁኝ እያልኩሽ ነው። ብቻ አንቺ የምታውቂው ነገር ስለ ዶክተር ሳህሉ ያለውን ነገር ንገሪኝ። ይኸውልህ በቃ እኔ ዶክተር የምትለው ይሄ ሳህሉ በጣም መጥፎ ሰው ነው፣ በጣም ክፉ ሰው ነው። እንዴ አንተ ራሱን የሆነት በቃ እንዴ በጣም አስመሳይ እኮ ነው። እንዴት ቁጭ ብለህ ብትጠይቀው ብታወራው ማለት ነው ሽምጥጥ አድርጎ በቃ የሆነ በቃ በጣም መልካም ሰው ሆኖ ነው የሚያወራህ። በቃ ላንተ በቃ ማለት ላንተ የማይሆነው ነገር የለም። እንደዛ አድርጎ ነው አክት የሚያደርገው። ግን በጀርባ የሆነ የሚጠነሰሰው ነገር አለ። የሆነ ነገር የሚያደርገው ነገር እንዳለ በጣም እርግጠኛ ነኝ። የሚሸፋፈነው ነገር አለ። እንዴ የሆነ ነገር እኮ ሳወራው በቃ እንደዚህ ነኝ ማለት እንደዚህ ነው ብዬ መልካም ነው ብዬ ስቀርበው ድንገት ይገለበጣል። በጣም መጥፎ ሰው ነው ወይ የሆነ ነገር ነው። ለምንድነው እንደዚህ የምታደርገው? ሰው ደግሞ በቃ ጥሩ ሰው ሆኖ ደግሞ ይቀርበኛል። እኔን እኮ አወዛገበኝ፣ እኔን እኮ ግራ አጋባኝ። ለምንድነው እንደዚህ እኔ ለምንድነው ህይወቴ እንደዚህ ያመሰቃቀል ያለው? ቆይ ማንም የላትም ብሎ እየተጫወተብኝ ያለው። እሺ እኔ ቆይ ምን ማድረግ እችላለሁ? እሺ ተረጋጊ አንቺ። በቃ ያለውን ነገር ብቻ ማለት ምን አይነት ሰው ነው ምን አይነት ነገሮች ምናልባት በስልክ ሲያወራ የሰማሽው ሊሆን ይችላል።
እንደዚህ ከስራ ቦታው ከጓደኞቹ ምናምን ያየሽውን የተረዳሽውን ወይ ደግሞ የሰማሽው ነገር ካለ እስቲ የሆነ ነገር እንድትነግሪኝ ነው። ከዛ ተነስቼ እኔ አንቺ ማወቅ የምትፈልጊውን ነገር እኛም ማወቅ የምንፈልገውን ነገር ሁለታችንም እየተጠቃቀምን ነገሮችን እኩል ለእኩል እናስኪዳቸው። እኔም ላግዝሽ ከጎንሽ ልሁን ነው እያልኩሽ ያለሁት። ሰው የለኝም ስላልሽ ሰው ሆኜ ለአንቺ ልገኝ ነው እያልኩሽ ያለሁት። እና እስቲ የሰማሽው ነገር ካለ የምታውቂው ነገር ካለ ከዚህ የምጠረጥሪው ምናልባት ቤት ውስጥ ስልክ ሲያወራ ሰምተሽው ሊሆን ይችላል። እንደዚህ አይነት ነገሮች የሆነ ፍንጭ ሊሆኑን የሚችሉ ነገሮች ካሉ እስቲ የሆነ ነገር ንገሪኝ። ይኸውልህ እኔ ራሱ ይህን ነገር መናገር ምናልባት ልክ ላይሆን ይችላል፣ ማለት ሊያስቀጣኝ ይችላል፣ ወይም ደግሞ የሆነ ነገር እንዳሁን ብቻ ስለምፈራ ነው። ማለት ብዙ ነገሮችን እንደማቅ ስለሚያቅም ነው። ቤትም እኔ ብዙ ነገሮችን ከሱ ላይ ጥየው እንዳልወጣ ብዙ ነገሮችን ተጽዕኖ እየፈጠረብኝ ያለው ማለት እኔ የእውነት አላቅም። ህይወቴ ላይ አደጋ ሊሆን ይችላል፣ ግን ዶክተር ሳህሉ ማለት በጣም ብዙ ነገሮችን ውስጥ ለውስጥ የሚሰራ ነው። እንደዚህ ሆስፒታል ላይ እንደሚሰራው አይነት ሰው አይደለም። ማለት ውስጥ ለውስጥ ስትይ እስቲ ትንሽ የምታውቂው ነገር ካለ ግልጽ ብታደርጊ። ውስጥ ለውስጥ ስትይ ትንሽ የሆነ ግርታ ይፈጥራልና እስቲ ምን መሰለህ፣ ብዙ ጊዜ በስልክ ያወራን። ሌሊት ተኝቼ እሱ ተነስቶ ኮምፒውተር ላይ ብዙ ነገሮችን ሲያወራም ሰማዋለሁ። ኮምፒውተር ላይ የተለያዩ ነገሮችንም ሲያደርጋ ያዋለሁኝ እና ልቴን እንዳየው አይፈልግም። ገብቷል። ግን የሆነ ጊዜ ስልክ ሲያወራ ሰማውና እና መድኃኒቶቹ የገቡ ምናምን ነገር ማለት መድኃኒት ስትይ መድኃኒቶች ማለት ሰው የሚጠቀማቸው ነው። ያው በቃ እኔ አላቅም እንዴት እንደሚያደርጋቸው አላቅም። ከውጭ እንደነገርኩህ የውጭ ሰው ከውጭ ዜጋ ጋር ያወራም በእንግሊዝኛ ነው የሚያወሩት ብዙ ጊዜ እና ከዛም በኋላ ኮንታክት አድርገው ከውጭ ነው ማለት ነው መድኃኒቶችን የሚያስመጣው። አይ ቲንክ እኔ የተረዳሁት እንደዛ ነው። በቃ ከውጭ መድኃኒቶችን በህገወጥ መንገድ መድኃኒቶችን እያስገባ ጭራሽ ህገወጥ መድኃኒት ነው የሚያስገባው ማለት ይህንን ነገር እያወቅሽ ነው ዝም ያልሽው? ማለቴ የሆነ ሲሪየስ የሆነ ነገር ነው። አንዳንድ ነገሮችን እኮ እንደማቅ ስለሚያቅብ ጥንቃቄ እንዳደርግና እያንዳንዱ ነገር በቃ ማለት እንድፈራው ወይም ደግሞ ያስፈራራሻልም። ጭራሽ እንደነገርኩ ነው። ብዙ ነገሮችን አይቻለሁኝ። ብዙ ነገሮችን እኔ ስለሚያስፈራራኝ ነው። በቃ እንደውም ይሄ ነገር እንዴት እንደነገርኩ እኔ አላቅም። መናገር ሁሌም በቃ ሁሌም ያስፈራራሻል ማለት ነው እነዚህ ነገሮች ስለምታውቂ። አዎ በቃ እኔ ማትዳሩን በቃ እንደዚህ መኖር ስለማልቀጥል በቃ መሄድ ፈልጋለሁ። ራሴን ችዬ መኖር ፈልጋለሁ፣ ግን አልችልም። ምክንያቱም በሱ ታስሬ ነው እየኖርኩ ያለሁት። ልክ እኔ አሁን የሚያስፈራራሽ ነገር ማለት መሄድ አለብኝ አሁን ላይ ወንድሜ። እኔ ከዚህ በላይ መቆየት አልችልም። እንዴ ወዴት ነው የምትሄጂው? ወይዘሮ ገላ አይደለም አሁን እኮ ጠቃሚ የሆነ መረጃ እኮ ነው እየሰጠሽ ያለሽ። በቃ ማውቀው ነገር ነግሬያለሁ። በቃ መሄድ አለብኝ። ቆይ እንጂ ወይዘሮ ገሊላ ነይ እንጂ ወይዘሮ ገሊላ ስሚኝማ። ይኸውልሽ አሁን እዚህ ጋር ጠቃሚ መረጃ ነው እየሰጠሽን ያለሽው አይደለ? እንዴት ነው ከመሬት ተነስተሽ ልሄድ የምትይው? ይኸውልህ በቃ መሄድ ስላለብኝ ነው። ነገርኩህ አይደል? የማውቀው ነገር ሁሉ ነገርኩህ። በቃ እኔ ከዚህ በላይ መቆየት አልችልም። አይ እስካሁን እንግዲህ እኔ በጸባይ ቆይ ብዬሻለሁ። እምቢ ካልሽ በስነ ስርዓት እዚህ ጋር ቀልድ አይደለም የሚያዝኩት። ወንድሜ ታሞብኛል። ለሱ ደግሞ የገባሁበት ገብቼ መረጃዎችን ማግኘት መቻል አለብኝ። እኔ አሁን ያለበት ሁኔታ እየገባህ አይደለም። ትሰማኛለህ? በቃ ወንድሜ የነገርኩህ የማውቀው ነገር የነገርኩህ። በቃ እንዴ ልቀቀኝ። በጸባይ ነው የነገርኩሽ አይደል? ሂጂ ግቢ ነው ቁጭ በይ። ለምን ነው እንደዚህ የምታደርገው? ግቢ ነው ቁጭ በይ። ቁጭ በይ ያልኩሽ ነው። በግድም ቢሆን ተቀመጪና ትናገሪያታለሽ። እሺ ነይ ቁጭ በይ ያልኩሽ ነው። የት ነው የምትሄጂው? ነይ ቁጭ በይ። ወደዚህ ነይ ቁጭ በይ። ወይዘሮ ገሊላ ተረጋጊና ነገሮችን እኔ ማወቅ የምፈልገው ነገር ንገሪኝ። ቁጭ በይና ንገሪኝ ያልኩሽ ነው። እዛ ጋር ይታይሻል አይደል? የእኛ ሰዎች እዛ ጋር ነይ። ወዴት ነው የምትሄጂው? ነይ ቁጭ በይ። ቆይ አንተ ምን አድርጊ ነው የምትለኝ? እንደ ነገርኩህ አይደል? እንደማውቀው ነገር ገና ብዙ ትናገራታለሽ። እኔ እዚህ ጋር ቀልድ አይደለም ያዝኩት። እዚህ ጋር የሰው ህይወት ነው እሺ እያለፈ ያለው። ህገወጥ መድኃኒቶች ብለሽ ይሄንን ተናግረሽ ጽም ብለሽ ልትወጪ አትችይም። በቃ ነገርኩህ አይደል? እንደማውቀው ሙሉ ነገርኩህ። ከዚህ በላይ ምንም ማውቀው ነገር የለም። በቃ ከፈለክ ሄደህ ራሱ ማናገር ትችላለህ። በምታውቀው መንገድ በፈለግከው መንገድ ሄደህ አናግረው። ሁሉንም ነገር ትነግሪኛለሽ። ወደሽ ሳይሆን በግድሽ ትናገራታለሽ። እኔ በጸባይ በትህትና እየጠየቅኩሽ ነበር። በጸባይ ካልወደደልሽ ማለት ነው
እኔ በጉልበትም ቢሆን እዚህ ጋር የምታያቸው ሰዎች አሉ አይደለ? እንደሱን ቢሆን እያስገደዱ ከዚህም በፊት እንደዚህ አይነት ብዙ ታሪኮችን አሳልፈናል። እያስገደዱም ቢሆን እውነቷ እንድታወጭ ያደርጋሉ። ግን እዚህ ጋር እኔ በጸባይ ነው እየጠየኩሽ ያሉትና ሁሉንም ነገር እንድትነግርኝ ይፈልጋሉ። አሁን መናገር ጀምሪ። ምንም አውቀው ነገር የለም፣ የምነግርህ ነገርም የለም። እንደውም እስካሁን የነገርኩህ ነገር እኔ ራሱ ማለት ምን እንደሚደርስብኝና ምን እንደሆነ አንተ አታውቅም። ይኸውልሽ ወይዘሮ ገሊላ በዚህ ጉዳይ ጭራሹኑ ሀሳብ ሊገባሽ አይገባል። ለምን አንቺ እዚህ የምታወሪው ነገር ወጥቶ እዛ ጋር በአንቺ ህይወት ላይ ምንም ተጽዕኖ የሚያሳድር ነገር የለም። ከዚህም በፊት ደግሞ ይህንን ነገር ደጋግመን ሰርተነዋል ብዬ ነግሬሻለሁ አይደለ? እና ልታምኚኝ ይገባል ነው እያልኩሽ ያለሁት። እመኚኝ፣ የክሩ አባላቶቼንም እመኛቸው። ሁላችንም ህግን የበላይ አድርገን የምንገዛ ሰዎች ነን። እዚህ ሀገር ላይ ሰላምን፣ ፍትህን ለማስፈን እየሰራን ያለን ሰዎች ነን እና ለአንቺ መጥፎ ነገርን ሳይሆን ጥሩ ነገርን ነው የምናስበው። መረጃ አቀባዮቻችንንም ደግሞ ሰላምና ከዚህ በላይ ምንም መስማት አልፈልግም። በቃ አላወራህም፣ ማወራህ ነገርም የለም። በቃ ማውቀው ነገር ሁሉ ነገር እኮ አይደል እንዴ? ምንድነው ከዚህ በላይ ማወቅ የምትፈልገው? እኔ ደግሞ ማውቀው ነገር ሁሉ ነው የነገርኩህ። ከዚህ በላይ ደግሞ ይሄ ነው የምልህ ነገር የለም። ወይዘሮ ገሊላ እንዴት መሰለሽ፣ አሁን እንደዚህ አይነት ነገር ብለሽ መቼም በነፃ ዝም ብለን እንድንለቅሽ አትጠብቂም ብዬ ተስፋ አደርጋለሁ። ይህንን የምናደርግ ያን ያክልም ቀልድ አይደለም የያዝነው። እኛ ደግሞ ነግሬሻለሁ። እኔ እኮ ቀላል ነገር አይደለም የነገርኩህ። ብዙ ነገሮች ነገርኩህ አይደል እንዴ? ብዙ ነገሮችን ታውቃለህ። ብዙ ነገሮችን አውርቻለሁ። ይሄ ነገር ደግሞ እኔ ማውራት የራሱ እንዲጸጸተኝ እያደረከኝ ያለው። ይኸውልሽ እኔ ንገሪኝ፣ ካጠገብሽ ልሁን፣ እንደ ወንድምሽ ላግዝሽ ነው እያልኩሽ የነበረው። አሁንም ያለሁት እንደዛ ነው። ያገዝከኝ ሳይሆን ማለት ነገሮችን እያባባስክብኝ ነው ያለው። እንደውም እኔ እስካሁን ችዬ የኖርኩትን ነገር ነው አሁን ላይ እንደዚህ አደባባይ እንደዚህ ካሜራ ደቅነህ እያወራኝ ያለው። ይሄ ነገር ቢሰማ ወይም የሆነ ነገር ቢል ማለት ነው እኔ ህይወቴን እማጣው። አንተ አታውቅም ይሄን ነገር። አንተ ምን ዋስትና አለና ነው የኔን ህይወትን ማቆየት? እንዴት ነው የምትችለው? አንተ ምን የምታውቀው ነገር የለም። አንተ እዚህ ጋር ራስን ብቻ ነው እየሰራ ያለው። የራስን ህይወት ነው መረጃ ንገረኝ አልከኝ ወይም ደግሞ ስለ ያለው ነገር ነገርኩ። በቃ ከዚህ በላይ ምን ልንገርህ? እሺ እኔ የምፈልገው ያለውን የተፈጠረውን ነገር በሙሉ ሁሉንም ግልጽ አድርገሽ እንድትነግሪኝ ነው። ከነገርሽኝ በኋላ ደግሞ ደህንነትሽን ልጠብቅልሽ ቃል እገባለሁ። ከዚህም በፊት ሳደርገው የኖርኩት ነገር ነው እያልኩሻለሁ። በዚህ ጉዳይ ከኛ ከህግ አባላቶች ጋር አብረን ነው የምንሰራው። ስለዚህ ያንቺ የደህንነት ሁኔታ ምንም ጥያቄ ውስጥ የሚገባ ነገር አይደለም። በመጀመሪያ ይሄንን ነው የምትፈልገው? አንተና ምኜ ሁሉ ነገር እንድነግርህ ነው የምትፈልገው? አዎ እኔ እሱ እንድታደርጊ ነው የምፈልገው። ለምን እንደዚህ ችግር ውስጥ ከመኖር መቼም አንዴ ተንፍሶ የመጣው መጥቶ የደፈረሰው ደፍርሶ ጠርቶ አንቺን ብትሆኚ ሰላማዊ ህይወት መኖር መቻል አለብሽ ብዬ ነው የማስበው። ስለዚህ ያለውን ነገር ንገሪኝ፣ ላግዝሽ። ይሄንን ሰውዬ ደግሞ እንደምታየው ደግሞ ሀገር ላይ አንቺ ላይ ብቻ አይደለም ይሄ ነገር እየሆነ ያለው፣ የኔ ወንድም ላይ ብቻ አይደለም እየሆነ ያለው፣ ሙሉ ሀገሪቷን ነው ይሄ ነገር እያባባሰ በሽታ ውስጥ እየከተተ የሰዎችን ህይወት እየቀጠፈ ያለው። እንግዲህ እንደነገርኩሽ የዚህ ኢትዮጵያ ውስጥ ሙሉ ሀገሪቷ ውስጥ ያለ ሰው ህይወት እየተቀጠፈ ነው ያለው። ስለዚህ ወደድሽም ጠላሽም ነገሮችን በግልጽ ልትነግርኝ ይገባል። በግልጽ ሁሉንም ነገር እንድትነግርኝ እፈልጋለሁ። እንግዲህ ውድ ቤተሰቦች እንግዲህ አንዴ ካሜራማኖቼ ምልክት ሰጥተው እየጠሩኝ ነው። አንቺ ግን እዚሁ ጠብቂ፣ ስመጣ ሁሉንም ነገር ትናገሪያታለሽ። ውድ ቤተሰቦች እንግዲህ ተመልሻለሁ። ካሜራማኖች በተደጋጋሚ ምልክት ሲሰጡኝ የነበረው ሚኪ እዚህ ነው ያለው፣ እታች መኪና ውስጥ ቁጭ ብሎ እየጠበቀ ነው ብለውኛል እና አንድ ጊዜ ሚኪን ማግኘት አለብኝ፣ ግዴታ ነው። እሱን አግኝቼው ተመልሼ እመጣለሁ። እስከምመጣ ግን አንቺም ስመጣ የምናወራው ነገር አለ። ሁሉንም ነገር በግልጽ ትናገሪያታለሽ፣ ወደድሽም ጠላሽ።